ዶክተሩ መጥቷል። በዋናው በር በኩል ገብቷል። ፖሊሶችም ጠቅላላ ኤሪያውን ወረውታል። ችግር የለውም። መቼም መግቢያ መንገድ አናጣም አይደል? ቤዚሉን ከኮፈን ስትወጡ ይህን ነገር ልታደርገው እንደሆነ በፍጹም አላምንም። ሄሎ ኮማንደር፣ የሕክምና ክፍሉን አግኝቼዋለሁ። እቃዎቹ ግን ያረጁ አይነት ነገር ናቸው። በዛ ላይ አንዳንድ ያልጠበቅኳቸው እቃዎች አሉ እዚህ ክፍል ውስጥ። በነገራችን ላይ አቶ ተፈራና ታካሚዎቹ እዚህ ውስጥ የሉ። ያ የማይረባ ሸውዶናል ማለት ነው። በቃ አሁኑን ምንም ሳታደርጉ ውጣ እያልኩ ነው። እሺ እሺ፣ እየወጣሁ ነው በቃ። ሲምባ ያላስበው ነገር ገጠመው። ተፈራ የተባለው ተንኮለኛ ብገለኝም ግደለኝ፣ አለበለዚያም ደግሞ ለፖሊስ አሳልፈህ ለኮማንደሯ ስጠኝ፣ እኔ በጣም ሰልችቶኛል፣ ለምን ይሄን መረጥክ ቢለውም ምክንያቱም እኔ ደሃ ነኝ፣ ገንዘብ ያለውና ሀብታም ቢታሰርም ይለቀቃል። ስለዚህ እኔ ለህግ ለእውነት ብታገልም ጭራሽም ሊሆን አልቻለም። ስለዚህ ግደለኝ ብሎ ነበረ ውሳኔ የወሰነው። አቶ ተፈራም የምፈልገው ጥላቴ በእጄ በራሱ እጅ ሰተት ብሎ መጣ በማለት ደስታውን አበሰረ። እሱም አስሮ የምትፈትንህን ፈተናዎች ሁሉ በስነ ስርዓት ትቀበለኛለህ ሲለው ምንም አድርገኝ ብገለኝም ብታሳልፈህ ብሰጠኝም ችግር የለውም ብሎ ነበር። እሱ ግን ጎበዝና ቆራጥ ነው። ብቻውን እዛ ቤት መግባቱ ህይወቱን ይግደለኝ ብሎ ነበረ የገባው ማለት ነው። ከዳግም ጋርም ተጣልቶ ዳግም የሰማውን ማመን አቃተው። አባቱን አስረው ሲደበድቡት ያንን ቪዲዮ ለአቶ ለይኩን ሲልኩለት አቶ ለይኩንም በጣም ተበሳጨ። ዳግምም ከቤት ገብቶ ሲያጣው አባቱን የት ሄደብኝ እያለ ነበረ። ብቻ ተፈራ ጋር ሄዶ እንዳይሆን ቢል በፍጹም ብቻውን እንደዛ ያደርግም ሲሉም በፍጹም ሊሆን አልቻለም እያለ ነበር። መጨረሻ ግን ያዩትን ማመን አቃታቸው። ዳግምና ናሆም የአቶ ተፈራን የወንጀል መስሪያ ቦታዎችን በጋዝ አጋዩለት። ይሄን ደግሞ ያየው ዶክተር ፋንኤል ውስጥ ነበርና እንዴት ሊያመልጥ ይችል ይሆን? በጣም ከባድ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 68 በባለፈው ፓርት እንግዲህ አቶ ሲምባ ከአቶ ተፈራ ቤት በቃ ያደረከኝን አድርገኝ ብሎ ነበረ እጁን የሰጠው ማለት ነው። እሱም በደስታ የምፈልገው ጥላቴ መጣህልኝ ተመስገን በማለት ፈጣሪውን እንትን ሲል ነበረ። እሱም ይሄንን ተቀብሎ ከገደልክም ግደለኝ፣ ካሁን በኋላ እኔ ምንም ነገር ለእውነት ብከራከርም ፍጹም ማንም ሊረዳኝ አልቻለም፣ አሁንም ከልጄም ጋር ከሁሉም ጋር ተጣልቻለሁ ሲለው የምፈትንህን ፈተናዎች ትፈተናለህ፣ እሱን ካለፍክ ከኔ ጋር ልትሰራ ትችላለህ፣ አለበለዛም በህይወት ቆርጠህ ነው ሲለው ነበር። እናም በዚህ የተነሳ አቶ ሲምባን አስሮ ከግብረ አበሮቹ ከሰራተኞቹ ጋር ሲደበድበው ነበር አቶ ሲምባም በጥፊ ቢለው ምን ቢለው
እሱም እዛው ዝም ብሏል ማለት ነው። ሁሉንም ተቀብያለሁኝ፣ አድርግ የምትለኝን ሁሉ አደርጋለሁ፣ ፖሊሷንም ታልከኝም ንግስቷን እከታተላለሁ፣ ኮማንደሯንን ግደልም ካልከኝ እያለው ነበረ። እናም በዚህ የተነሳ እሱም እርግጠኛ ነህ እንዴት ላምነህ እችላለሁ ብሎ እንግዲህ እሱም ፈትኖታል ማለት ነው። ብቻ ሰው ግደል እንዳትለኝ ሲለው ነበርና እና ከነ አቶ ለይኩን ውጭ ሲለው ነበረ ማለት ነው። እና አቶ ለይኩን ዋናዎች እኮ እነሱ ናቸው በማለት ነበርና በዚህ የተነሳ እንግዲህ ሲምባ በጣም ደፋርና ጎበዝ ነው። ከመጀመሪያውን ፓርት ተነስተን ስናየው ማለት ነው። ዛሬ እንግዲህ ከንግስቷ ጋር ተገናኝተው ንግስቷም ሽጉጥ ደቅናበት ነበረ። እሱም ተከታትሏል። ከእሷ መኖሪያ ቤት ነበረ ድፍረቱ የሄደው ማለት ነው። በዚህ የተነሳ እሷም አቀባብላ ሽጉጧን እንኪ በቃ ግደኝ፣ እንኪ በቃ ብሎ ምን ልታደርግ ነው ግደኝ በቃ ሲላትም እሷም ሽጉጧን አውጥታ ስደቀንበት፣ እውነት ለመናገር እኔ ወንጀለኛ አይደለሁም፣ ሲቀጥል ደግሞ ኮማንደሩንም እንደዚህ አድርገህ ከሆነስ አፋጠህ ውሸትን እንደዚህ ብለሃቸው ተናገሩ ብለህ ከሆነስ ያንን የድምፅ ቅጅ ብትለውም በፍጹም እኔ ሪስፔክተር ዳዊትንም የሸጠቡንም ልጅ አልገደልኩም። የራሴ ወንጀል ሊኖር ይችላል፣ ነገር ግን እሱን ተበቅዬ በቃ እጄን እሰጣለሁ ሲላት፣ እንዴት ላምንህ እችላለሁ? ተፈራ የሚባለውን ወንጀለኛ ከነ ለይኩን ጀምሮ ቤተሰቦችን ሲያባርርና በምን የተነሳ ነው እሱን የጠላህ ስትለውም፣ ልጄን ብዙ አስሮ አሰቃይቶብኛል፣ ብዙ ነገር ቤተሰቡን አድርጓል፣ እናቱ ለይኩንም ላይ ያደረገው ድርጊት ትልቅ ነው በማለት እንግዲህ ኦኬ ብላ የአቀባበለችለትን ሽጉጥ ታወርዳለች። እና በዚህ የተነሳ እንዴት ላምንህስ እችላለሁ? ማመን አለማመን ያንቺ ጉዳይ ነው። የራሴን ወንጀል እጠየቃለሁ፣ እጄን እሰጣለሁ። ነገር ግን የምበቀለውን ለዚህ ብዬ ነው ይሄን ሁሉ ፈተና ያለፍኩት። ስለዚህ ወይ አብረሽኝ ትሆኛለሽ፣ አንቺ ትከታተኛለሽ። እኔ ከአቶ ተፈራው ስራ ቤቱ ገብቻለሁ። ስለዚህ እሱ ጋር የሚያደርገውን ሁሉ ለማጋለጥና እሱን ለመያዝ ይሄንን ወስኜ ነው ይሄን ያክል ጊዜ እየተንከራተትኩ ያለሁት በማለት እንግዲህ ንግስት ኮማንደርም ለመጨረሻ ጊዜ እኔ ለመጨረሻም ሊሆን ይችላል ላምንህም ልተውህም የቻልኩት ሰው ቢገኝ አንተ ነህ ወንጀለኛ ብላ ትተዋለች። ተስማምቻለሁ ባቀርከው እቅድ ስትለው እሺ ብላለች። እንግዲህ ዶክተር ፋኑኤልም ከንግስት ኮማንደር ጋር በመገናኘት ሁሉንም በግልጽ ነግሯታል ማለት ነው። እንዲከታተሉትና ሁሉን ነገር እንዳደርጉ መጀመሪያ ተገናኝተው አውርተዋል። ከጨዋታ ውጭ አድርጓቸዋል። ዳግምንና ናሆምን እንዴ ተኛ ተለይቶ እየሰራ ነው እንደ በማለት በቃ ኮማንደሯን አግኝቶ እኮ ከሷ ጋር ያለውን ነገር ሊጨርስ ነው አብሮ በማለት እንግዲህ ወደ አምራን ስንመጣ አምራን ደስ በሚል ነገር አቃቢው ሕግ የሚገርመው ነገር ሲታይ ቪዲዮ የተኮሰችው አምራን ሳትሆን ራሱ ተፈራ እንደሆነ ቪዲዮ አመልክቷል ማለት ነው። እና በዚህ የተነሳ ያኔ 1 2 3 እያለ እሷ እንደዛ ብትይዝም እሷ የተኮሰች አስመስሎ ራሱ ነው የገደለው ማለት ነው። ራሱ ተፈራ። ያኛው ልጅ ደግሞ እየቀረጸ ነበርና ቪዲዮ ቼክ ሲደረግ ራሱ ተፈራ እንደገደላት ነው የሚያሳየው። እና በዚህ የተነሳ አቃቢው ሕግ ሊለቃት ፍርድ ቤቱ ችሏል። ተከራካሪውም ደግሞ አቶ ለይኩን ጥበቃ ያደረገላት ተከታታይ እሷን እንትን የሚከታተለው በጣም ጥሩና ሰው ስለነበረ እንግዲህ እሷ ነጻ ልትወጣ ችላለች። በዚህም የተነሳ ቤቱን አዘጋጅታ ምግብ አዘጋጅታ ቡፌ ሰርታ እኛ እንደውም ተመልካቾች በህልሙ ነው እያልን ነበረ። የሚገርመው ነገር እውነታ ነው። አምራን ከእስር ቤት ወጥታ እንግዲህ ዶክተር ፋኒም እንደዛ የሚረበሸውም ቢሆን በጣም ደስ ብሎታል ማለት ነው። እኔ አልደብቅሽም ከሱ ጋራ በፊት ቃል የገባሁት አለ እሱን ለማጋለጥ በቃ እኔ ወጥቻለሁ። ካሁን በኋላ ሰርጋችንን መሰረግ እንጂ ምንም ነገር እንትን አያስብለንም ስትለው ነበር። በፍጹም እኔ እሱን አንቺ ወጥተሻል፣ ግን ደግሞ የሚስኪኖች የድሃዎች ቤተሰብ እንደዛ የሚያደርጋቸውስ እነሱንስ እንዴት ነው እንትን እምለው በማለት እንግዲህ አቶ ዶክተር ፋኒ ይሄንን ስራ እምቢ ብትለውም ሊገባ ችሏል ማለት ነው። እናም እሱም እንግዲህ ከኮማንደሮችና ከፖሊሶች ጋር በመነጋገር ይህን ስራ ወዶም ሳይሆን በቃ ሊገባና ያው ሊያደርገው ሳይሆን
ዛሬን የቀጠርኩልህ በማለት የተዘጋጃለ ብሎ እንግዲህ ውሸት አሙት አቶ ተፈራ ማለት ነው። ይሄንን ብሎት ለንግስቷን ቢነግራት ንግስቷም እንግዲህ ግቢውን ከበው ነበረ። በመጨረሻ ዳግም የአባቱን እንትን ሲያይ የአባቱን የታሰረበትን ሲልኩለት ቪዲዮ ሲያይ በጣም ተናዷልና ተነስቶ ነው ተረጋጋ እያሉት ነበርና ሁሉንም ነገር ዳግምን መንገድ ላይ እንግዲህ ጩና መታለይ ስታረጋጋውን በፍጹም ሂጂ አንቺስ እቤት ሂጂ በማለት ዳግም ስሜቱን መቆጣጠር እኔ ሂጂ ያንን ቤት አጋየዋለሁ እንዳለ ነበርና ተረጋጋ፣ በመረጋጋት ነው በንዴት ሳይሆን በስሌት ነው እያለ ነበር እና በዚህ የተነሳ እሱም ይሄንን አድርጎ ማለት ነው በመጨረሻ አሁን ላይ እያደረገ ያለው ነገር ቢኖር ራሱ አቶ ተፈራን መያዝ አለብን። ስለዚህ ዶክተር ፋኒ ደግሞ ከንግስቷ ጋር እንደሚሰራ ከኮማንደር ንግስት ጋር አብሮ እንደሚሰራ ዛሬ እንደውም ቀጠሮ አላቸው በማለት ዳግምን ሊያረጋጋው ችሏል። ዳግምን በዚህ የተነሳ እኛም ማድረግ አለብን ብሎ ወስኗል ማለት ነው። ምክንያቱም መጀመሪያ ፓርት ላይ ምንድን ነው ያለው ክፍል 67 እናጋይበት የእሱም መስሪያ የተባሉትን መንግስት እንደዚህ እያደረገ የህግ አካላት እየለቀቁት ስለሆነ እኛ ደግሞ የሚሰራበትን ቦታ ወንጀል የሚሰራበትን ቦታ ማቃጠል ወይም ማጋየት አለብን ብሎ ነበር ዳግም። እንዳሰበውም መግቢያቸው እንግዲህ በጣም ኃይለኛ በር ነበርና እሱም እንግዲህ ወደ ዶክተር ፋኒ ጋር ስንሄድ ዶክተር ፋኒ በቀጥታ ወደ አቶ ተፈራ ጋር አምርቷል ማለት ነው። አቶ ተፈራ ግን በጣም ጉደኛ ነውና አሁንም ሊሸውዳቸው ችሏል። የገባበት ይሄ የቢሮ ነው ብሎ የላከለት ምንም ሰው እንደሌለ መሳሪያ ምናምን ነገርም እንደሌለና እዛ ውስጥ ነበረ ሲገባ እንግዲህ ለማነች ለኮማንደር ንግስት ሲደውልላት ኮማንደር ንግስት እንግዲህ ስልኳን አንስታ በቃ ሸውዶናል ማለት ነው፣ ይሄ የተረገመ ሰውዬ ሸውዶናል ማለት ነው ብሎ እንግዲህ ቀጥታ መውጫውን ሁሉ እያየ ነበርና እንግዲህ እዛ ውስጥ ሆኖ ነው እነሱ ደግሞ ያው የእሱም መስሪያ ቦታዎች እዛ እሱ ሂዷል ብለው በአጥር ይገቡና በግቢ ዳግም ገብቶ የትልቁን በር ከፍቶታል። በዚህ የተነሳ የያዙትን ጋዝ በማርከፍከፍ ያንን ግቢ አጋይተውታል ማለት ነው። እንግዲህ ያው ማን ነው በጣም ለመውጣት እየተቸገረ ነበርና እሳቱ እንዳያገኘው ማን ነው ዶክተር ፋኒ ማለት ነው ጉዳት ሳይደርስበት ባመለጠ ብዬ እመኛለሁኝ። ግን ያመልጣል ወይንስ እዛው ይቃጠል ይሆን? ምክንያቱም አሁን እሱ ያንን ሲያይ እሱ እንዳቃጠለው አድርገው ደግሞ ውስጥ ሊይዙ ይችላል። ምክንያቱም ያለበት ቦታ ጋዙ እንትን ያለበት ቅርብ ነው እና ሲያየው በጣም ነበር የደነገጠው። ለመውጣት በጣም እየሮጠ ነበረ። እንግዲህ ዶክተር ፋኒ ምንም ነገር ሳይደርስበት እንደወጣ እንትን እንላለን። ያው ጋዙን እነሱ አጋይተውታል፣ የስራ ቦታውን ማለት ነው። እንግዲህ አሁን ላይ እየተሰቃየ የሚገኘው አቶ ሲምባ አስረው እያሰቃዩት ይገኛሉ። እሱ እንግዲህ ከኔ ጋር የምትስማማው ከነለይኩኖኑ ቤት ጀምረህ ወንጀል ስትሰራ ነው፣ እኔ የምልክን ሁሉ ስታደርግ ነው ብሎታል ማለት ነው። እሱ እንኳን እነሱን ወንጀል እንትን ሊልለት እሱኑ ሊያጠምደው ነው። ግን ነገር ግን አቶ ተፈራ ስለሚያውቅ እሱኑ ነው አስሮ እንግዲህ ያሰቃየው ያለው ማለት ነው። ይህን ነገር ግን ቢሰራም አስረህ ስጠኝ ለኮማንደሯ እያለው ነበረ ማለት ነው። እኔ ወንጀለኛ ይህን አልሰራውም፣ በእርግጥ ወንጀል ልስራ፣ ምክንያቱም አሁን ላይ እኔ አጋልጣለሁም ብል ራሴ ነኝ ጉዳት የደረስኩት። ይሄን ለማድረግ ለምን ወሰንክ ቢለው አቶ ተፈራ አይ ይሄም ላደርግ የወሰንኩት በቃ ሁሉም ነገር ህጉም ሆነ ምን ሊያግዘኝ አልቻለም፣ እኔ እየተሳደርኩ ነው ያለሁት በማለት ነበር እንግዲህ ይሄንን ሀሳብ የሰጠው። እንግዲህ አምራንም ወደነ ኑሐሚን ጋር ሄዳለች። ዶክተር ፋኒም እንግዲህ ከተባለበት ቦታ ደርሶ የተባለበትን ቦታ አግኝቶም ግን ነገር ግን ያነዛ ሰዎች ህይወት የለም እየወጣ ነበር። እንግዲህ ጋዙንም የለኮሱት እነ ዳግም እዛ ላይ ነበር ያቆመው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ